እንዴት አላችሁ? ሰላም እግዚአብሔር ይብዛላችሁ። እንኳን አደረሳችሁ እንኳን አላልኳችሁም። በዚህ ቻናል እንኳን አደረሳችሁ። እንግዲህ ጥምቀት ጥሩ እንዳሳለፋችሁ ተስፋ አደርጋለሁ። ዛሬ ላሳያችሁ የፈለግኩት ምንድን ነው ፒያኖ ላይ እንዴት እንለማመዳለን የሚለውን ብዙ ጊዜ እነግራችኋለሁ፣ ግን አላሳየኋችሁም። እሱን ላሳያችሁ ነው። ፒያኖን ተጠቅሞ ድምፆች እንዴት ማለት ይቻላል። በተጨማሪ ደግሞ ፒያኖ ላይ ራሱ እንዴት ብለን ነው መለማመድ የምንችለው ጩኸቶችን፣ ይዘቶችን ላሳያችሁ። እንግዲህ እንደምታዩት ያው ስልኬን ከፍቻለሁ። ከዛ በኋላ ፒያኖን ጫናለሁ። የኔ ፒያኖ ልሙጥ ነው፣ ምንም አይነት ኪዎችን አይጽፍልኝም። እዚች ጋር የኪ ወይም ኖቶቹን መጻፊያ አምጣልኝ እለዋለሁ። እስኪ ቮሊዩሙን ልጨምረው፣ መጨረሻው ነው። ሰው ሁሉም ድምጾች የራሳቸው ኦክታቭ አላቸው። አሁን ይሄ ሲ4 ነው፣ ላ ሲ4 ነው። ከሱ ወደዛ ሄድ ብል ሲ3 እናገኘዋለሁ። ያው ሲ3 ታለች። እንግዲህ እንደ ወንዶችና እንደ ሴቶች ስንመለከተው ሲቱ ትንሽ ወፈር ይላል፣ ግን ሲ3 ይሻላል ለወንዶች። ከዛ ትንሽ ከፍ ካልን ደግሞ ሲ4 እናገኘዋለን። ላ ሶ ለምሳሌ በሲ4 እንለማመድ። መደበኛ የኖርማል ሜጀሩ የሚባለው ሲዲኢኤፍጂኤቢ ሲ በኦክታቮ ወይንም ሲ ልናደርገው እንችላለን። ወይንም ደግሞ ሳሬጋማ ፓዳኒሳ ሳኒዳፓ ማገሬሳ። አሁን ይሄ ሁሌ መለማመድ ያለብን ነው። ሲዲ ኢኤፍ ጂ ኤ ቢ ሲ ሲዲ ሲዲ ኢጂ ሲ ሲዲ ኢኤፍ ጂ ኤ ቢ ሲ ሲቢ ኤ ጂ ኤፍ ኢ ዲ ሲ ሳ ሳ ሳ ሳ ሳ ሳ ሰው እንደዚህ ነው የምትለማመዱት። ምንም የተለየ ነገር የለም። አብሮ ማለት ነው፣ አብሮ መጮህ ነው። ሌላ ምንም ነገር የለውም ማለት ነው። እንዲህ ነው የምትለማመዱት። ሙሉን ካላችሁ በኋላ ሙሉን ከተለማመዳችሁ በኋላ ለምሳሌ ትዝታን እንበል። ትዝታ በሲ ሜጀር ስንነሳ ሲ ዲ ኢ ጂ ኤ ሲ ነው የሚሆነው። ሶ ከዚህ ውስጥ ምን ይቀነሳል? ኤፍ ይቀነሳል። ከዛ ደግሞ ምን ይቀነሳል? ቢ ይቀነሳል ማለት ነው። ከፈለግን ኦክታቭ የሲን ኦክታቭ ሲ5 ማድረግ እንችላለን። በሲ4 ከጀመረን ላ 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 ይሄንን ነው የምትለማመዱት። ምንም የተለየ ነገር የለውም ማለት ነው። ሰላምታ ቢሆን ሲዲኤፍ ይህን ታደርጉታላችሁ። እነዚህ ጥቋቁሮቹ ማይነር ናቸው። ለምሳሌ ሲ እኔ እኛ እንጠቀመውም፣ ግን አንቾ ይሰራል። ይሄንን ብንለው ደግሞ ምን ይሰጠናል መሰላችሁ? ባቲ። ስኬሉ እንደዚህ ነው የሚሄደው ማለት ነው። እኔ ስለማመድ ሁሌም ቢሆን ትኩረት የማደርገው ፒያኖን መለማመድ ሳይሆን ጀስት ድምፆችን መለየት መቻል አለብኝ።
ድምጾችን መለየት ብቻ መቻል አይደለም፣ ድምጾችን ማለት መቻል አለብኝ በምሰማው። ለምሳሌ ላ ላ ብሎ መጮህ መቻል አለብኝ። ሶ አይ ሃቭ ቱ እንደዚህ መለማመድ ምን ይጠቅመኛል? አንድ ፋሚሊያራይዝ ድምጾቹ ከራሴ ጋር አደርጋለሁ፣ መጮህ እችላለሁ። ሁለተኛ ደግሞ ትልቁ ነገር ማለት ነው ነገ በኪስ ዘምር አልሳሳትም። ብዙ ጊዜ የምንሳሳተው ምን መሰላችሁ? እነዚህ ነገሮች እንደማያስፈልጉ አይነት እናስባለን። ቤተክርስቲያን ውስጥ አሉ። ይሄ አሁን ለምሳሌ ትዝታ ቅኝት አለ ቤተክርስቲያን ውስጥ ከእያንዳንዱ ድምፅ ላይ ተወስዶ በ30 በእንቁ ሰምፔር አይኑ እለ ደግሞ አንድ የምንለማመድበትን አፕ አሳያችኋለሁ። እንግዲህ ማሳየት አልፈለግኩም ነበር ይሄንን። ለምን አጠቃቀሙን አሳየኝ እንደምትሉኝ እርግጠኛ ነኝ እና አጠቃቀሙን ስለማላቅበት ነው። አንደኛ ግን እማቀውን ነገር ደግሞ እዛ ላይ እርግጠኛ ነኝ። አጠቃቀሙን ያልኳችሁ ለምን መሰላችሁ? አፑ ተምፑራ ነው። ተምፑራ ድራይኦዲ ነው ምናምን ነው የሚባለው እና ረጅም የሆነ የንዝረት ጊዜ አለው እና ትንሽ የበገናን ይመስላል ግን አይደለም። እና ረጅም ንዝረት ስላለው ይዘትን ለማመድበታለሁ። ሁለተኛ ፍሎት እንዴት ብዬ እንደማረግ እንደገና ሚንድ እንዴት እንደምሰራ ምናምን ነገር በዛው ለማመድበታለሁ ድምፄ ላይ ማለት ነው። አፑ ላሳያችሁ። አፑ ይሄ ነው። እዚህ ጋር እንደምታዩት ታምፑራ ድሬዮዲ የሚል አለ። ስታርቲንግ ምን መሰላችሁ? 4 ስትሪንጎች አሉ። 4ቱ ስትሪንጎች የሚቃኙት በመጀመሪያውና በሳና በፓ ነው። ሳ ማለት ዶ ሳ ሲ እንደማለት ናት ወይ ዶ። ሳሬጋማ ፓ ማለት 5ኛዋ ድምፅ ናት። በሌላ ቋንቋ ሲዲኢጂኤ ማለት ናት። ሶ በሳና በፓ እየተደረገ ብቻ ነው የሚቃኘው እና ለምን ብቻ ነው የሚጠቅመው? ለሬዞና ለእንትን ቅኝት ለማስታወስ ነው። እዚህ ጋር ግን ጀስት እኔ የምጠቀምበት ጀስት ለምን ብቻ መሰላችሁ? ለይዘት ብቻ ነው። ስለዚህ ቅኝት መሰረት አላረግም። ድምፁ ይሄ ነው። ይሄ ነው። ሶ እዚህ ጋር ዌስተርን ኖቴሽን የሚላለ ፒቹን ማስተካከል ለምሳሌ አሁን ፈርስት ስትሪንግ ለምሳሌ ሳ ኮማል ሬ ማለት ሳሬ ወይም ዲ ሻርፕ እንደማለት ነው። እና በሳ ነው ሁሌ የምትነሱት። ከዛ በኋላ አላሳያችሁ። ሶኒ በዚህ ስለማመድበት እንዴት መሰላችሁ? ከፍቷለሁ። በዲ ነው እንደዚህ ነው የምንለማመደው